አቦያሱ ብቻ እኔም አልወደውን ነገር እንደ ፍቅረኛ እዚህ ልትሞላፈጥብኝ ባልሆነ እሱን ነገር አልወደውም ታውቃለህ መቼስ እንደ ፍቅረኛሞች ማለት አልገባኝም ቆይና አንቺ ምንድነው አቦያሱ እሱማ ፍቅረኛሞች ነን ግን ደግሞ እኔ አልወደውም ቃሉን ምንም የተሽቆጠቆጠ ነገር የለም በቃ ነገር ቢፈጠር ለምንድን ነው የምትጠይቀኝ አልገባኝም ቆይ ለምንድን ነው የጠየቅኩን ጥያቄ በቀጥታ ማትነግረኝ ምንድን ነው የተፈጠረው እኔም የጠየቅኩሽ እኮ ነው ቆይ እኔና አንቺ ባልና ሚስት አይደለም እንዴ ምንስ ነገር ቢፈጠር ችግሩ ምንድነው ልክ ነህ ግን ምንም አልገባኝም ሐኪሜ ለልጁ እንደዚህ አይነት ነገር በዚህ ሰዓት ባላደርግ ጥሩ እንዳልሆነ ነግሮኛል እንዴት እስካሁን አልተነሱ በጊዜ አይደል እንደ ስራ የሚገቡት አዎ ምናልባት አብስተው ተኝተው ይሆናል እንግዲህ ይሆናል እንዴት አደራችሁ አንተ ምንም ስጋት አይግባ ሁሉንም ነገር እኔ አስተካክለዋለሁ እኔ ስራውን በአግባቡ የሚሰራ ሰው በጣም ነው የምወደው ካስተሰተኝ ሰው አስደስታለሁ በዛው ልክ ደግሞ ሳይሮም ታገል አይ የያሱን ሜዳ አረጋግጬ ነው ወደ አንቺ መጣሁት ምንም አታስቢ እሺ እንደሱ ከሆነ ምንድነው አንተ የምትነግረኝ ነገር ቆይ እኔ ልጅ ከዛሬ በፊት የሆንሽው ነገር አለ እንዴ ምንድነው ፊት ይጨራለው እኔ እንደማላ ፍቅር ስለምታውቂ እኮ ነው ዝም ብለሽ እንደዚህ የምትሆኚ በፍቅር መንካት ያቃተሽን ገላ ባይል መጠቀም ጀመርሻል ይበቃል ከዚህ በኋላ አንዲት ቃል እንኳን ካፈ እንዳትወጣ አንተ ውሻ ነግሬሃለሁ አንቺም ብትሆኚ እኮ ውሻ መውደድሽ እንዳትረሽ ሮቢ በጣም አመሰግናለሁ ለምን ነው ደግሞ የምታመሰግነኝ ለሁሉም ነገር ነው ሮቢ የራስን ኑሮ ተጽናት የጎዳችን ሰው ስላስታመምክልኝ ለሁሉም ነገር በጣም አመሰግናለሁ ችግር የለውም በእኔና አንተ መካከል እኮ ምስጋና ያስፈልገውም ያልከኝ አንተ ራስህ ነህ አስታወስከው ሰላም ደህና ዋላችሁ እንዴት ደህና ነሽ እዚህ አካባቢ ከሆናችሁ አንድ ጥያቄ ልጠይቃችሁ ፈልጌ ነበር ምንድነው ጠይቂ እዚህ አካባቢ እያሱ የሚባል ሰው ታውቃላችሁ ቤቱን ታውቁታላችሁ እናውቃለን ግን ለምንድን ነው እያሱን ቤት ይፈልግሽው ለግል ጉዳይ ነው ከቻላችሁ ቤቱን ታሳዩ እንዴት ነው ልጅ እንዴት አደረግሽ ለምንድን ነው በሐሳብ እየተብሰለሰልክ ራስን የምትጎዳው ለራስ እንኳን ትንሽ ፋታ ስጠው እንጂ እንዴት አድርጌ ጋሺ እንዴት አለማሰብ እንደሚቻል ባቅኖሮ እንዴት ደስ ባለ ግን ደግሞ አይቻልም እስቲ ልጅ ቁጭ ብለና ተረጋግተና ጋሺ አልቻልኩም ጋሺ ምንም ጭንቅላቴ ረፍት ሊያገኝ አልቻለም ይኸውልህ ልጅ አንተ እኮ ምንም አላጠፋም ጋሺ ይሄንን የምትለው እኔን ለማጽናናት እንደሆነ በጣም ይገባኛል ግን ደግሞ እውነቱ እንደዛ አይደለም እኔ ቡን ሳላስበው መንገድ የገባውን ሰው ለማሳከም ሞክራለሁ ሳይተርፍ ሲቀር ግን ራሴን ልወቅስ አልችልም ግን የሞተው በእኔ ምክንያት ነው እስኪ ሮቢ ሰከን ብለህ ነገሮችን አስብ ይህን ጉዳይ አንተ ሳትሆን ሌላ ሰው አድርጎት ቢሆን ኖሮ ምን ሊያደርግ እንደሚችል አስብ ምን ይፈጠራል እንኳን እንደዚህ ራሱን ሊወቅስ ቀርቶ ላፍታ እንኳን ማሰብ አይፈልግም ይኸውልህ ሮቢ አንተ ብትታሰር አንተ ራስህን ነው የምትጎዳው ግን ካልታሰርክ ደግሞ ይኸውልህ እሷንና በዙሪያው ያሉትን ሰዎች መጥቀም ትችላለህ ስለዚህ እንደዚህ አይነት ሐሳብ ከልብ ውስጥ አውጣው አላውቅም ጋሺ ይልቅ ሮቢ ለልጅቷ እንደውላትና እናገኛት ተነስ እንሂድ የሆነ ነገር ልነግርህ ነበር ልጅ ምንድነው ምን መሰለህ ምንድነው ሱማዬ እስክትነግሪኝ የጠበኩሽ እኮ ነው አሁን አስቤው ነበር አይገርምም ግን ጠፋኝ
ቆይ ነገር አሁንም አልተሻለሽም ማለት ነው? አረ ተሽሎኛል እኮ ግን አሁን ለነገር ያስብኩት ጉዳይ ጠፍቶብኝ ነው። ስለምን ጉዳይ ነው? እየጠበኩሽ ነው፣ ንገሪኝ። በቃ በኋላ እነግርሃለሁ። እሺ በኋላ ስታስታውሽ ትነግሪኛለሽ። ግን ይሄን ጉዳይ ችላ ማለት የለብሽም። የሆነ መፍትሄ ማግኘት አለብሽ። ምን አይነት መፍትሄ ልጄ? ከዚህ በፊት እኮ ነግሬሽ ነበር። ለተወሰኑ ቀን ክትትል ያስፈልግሻል። እሺ በቃ አንተ እንዳልከኝ አደርጋለሁ ልጄ። ጽናት ደግሞ እስካሁን ምን እያደረገች ነው? ቆይ አረ አሁን እኮ ነበረች። አዲስ በገዛ ነው ሻይ ቅጠል ሻይ ልታፈላ ሄዳ ነው። ቆየች እንዴ? እባክህን አምላክ ይቅር በለኝ። የእውነት ይህን ነገር የማደርገው ክፉ ሴት ሆኜ አይደለም፣ ግን ደግሞ ግዴታ ማድረግ አለብኝ። እባክህን ይቅር በለኝ። እባክህን ይቅር በለኝ። ምንድነው ጽናት? ምን ተፈጥሮ ነው? ቆይ እንደዚህ የምትነግጪው? እያሱ ቆይ ምን ሆነ ነው ከጀርባ የመታው የቆምከው? ድምፅ እንኳን አታሰማም? እንዲያስደነገጥከኝ እኮ። ተረጋጊ እንጂ ጽናት። ያን ያህል እኮ የሚያስደነግጥ ነገር አለ? ክችን ገብተሽ እኮ ስትቆይ ምን ሆነ ነው ብዬ ለማረጋገጥ ነው የመጣሁት። አንቺ ግን እያሱ ድንገት አንተ መተህ ከጀርባዬ ስትቆም ሌላ ሀሳብ ውስጥ ስለነበርኩኝ ነው የደነገጥኩት። ጽናት እባክሽ ለእኔ መናገር የምትፈልጊው ነገር ካለ ንገሪኝ። አረ ምንም የለም። እና ታዲያ ምንድን ነው ቆይ እንዲህ የሚያሳስብሽ? ምን ሊያሳስበኝ ይችላል እያሱ? ያው በቃ ስለ ልጄ፣ ስለ እርግዝናዬ፣ ስለ አንዳንድ ነገር ነው እያሰብኩኝ ነበረው። ይኸውልሽ የኔ ቆንጆ ምንም ነገር አትስጊ። ሁሉም ነገር እንደሚሆን አደርገዋለሁ። አንቺ ብቻ ትንሽ ትዕግስት ይኖርሽ። እሺ እሺ ውዴ። በቃ ሰላም ሻችንን እንጠጣ። እሺ እሺ እኔ በቃ እሺ ቆይ አሁን ደውለን ምንድነው የምንላት? ሮቤል አንተ ካልተረጋጋ ነገሮችን ምንም ማስተካከል አንችልም። እሺ ጋሼ እኔ አሁን ተረጋግቻለሁ፣ ግን ምንድነው የምናደርገው? ይኸውልህ ሮቢ አሁን ለልጅቷ ደውልላታለሁ። ትናንት ያገኘናት እንደሆነ እንነግራትና በቃ ካገኘናትን በኋላ ልናግዛት እንደሆነ እንነግራታለን። እሺ ከዛስ? ሄደን የት እንደምትኖር ማየትና የቤት ኪራይ የሚያስፈልጋት ከሆነ አስቤዛ የሚያስፈልጋት ከሆነ ማገዝና ማድረግ ነው የሚጠበቅብን። አለቀ። እሺ በቃ ደውልላት። ታዲያ ምንም አይነት የጥፋተኝነት ስሜት እፊት ለፊቷ ማሳየት የለብም። በቃ ልናግዛት እንደሄድን ብቻ ነው ማወቅ ያለባት። እሺ ሄሎ ሰላም የኔት እንዴት ዋልሽ? አለሁ ፈጣሪ ይመስገን። ማን ልበል? ትናንት ያገኘንሽ ሰዎች ነበር። ማለቴ አንቺና ልጅሽን ማገዝ ፈልገን ነበር። ስለምን አባትና ልጅ ነው የምታወራው? ስልክ አልተሳሳትኩም አይደል? ውይ በጣም ይቅርታ የኔ ወንድም፣ ስልክህን እኮ ሴቭ ስላላደረኩት ነው። ኧረ ምንም ችግር የለውም። ግን አንቺ ደህና ነሽ? የተናደድሽ ትመስያለሽ። እንዴት አልናደድም ብለክ ነው? አንዱ እኮ ወድጄሻለሁ ብሎ ድርቅ እያደረገኝ ነው። ስልክ ሁሉ ብሎክ ባደርገው በሌላ ስልክ ይደውላል። እሱ መስለኝ እኮ ነው። በጣም ይቅርታ። ኧረ ችግር የለውም።
ትናንት እኮ አብሮኝ ከነበረው ልጅ ጋር መተልን ጠይቅሽ ነበር። የት ነው ያለሽው? አሁን እኔ ልጄን ትምህርት ቤት አድርሼ ወደ ስራዬ ቦታ እየሄድኩ ነው። ስራ ቦታሽ የት ነው? ማለቴ ምንድነው የምትሰሪው? እኔ የምሰራው ስለማይመች ከልጄ ጋር ጉሊት እኮ ነው የምሰራው። እሺ በቃ የት እንደሆነ ንገሪና እንመጣለን። እሺ አሁን ልጄን ትምህርት ቤት አድርሼ እየተመለስኩ ስለሆነ ስደርስ ቦታውን አሳውቃችኋለሁ። ትቻለሽ የኔ እናት። እሺ በቃ ቻው። ሰላም ሁኚልኝ። ወይኔ ተበልቼ ነበር። አሁን ከታባቴ ነው ጉሊት ማመጣው። ቶሎ መፈለግ አለብኝ በቃ። ምን አለች ጋሽ? ምን ትላለች ሮቢ? ልጄን ትምህርት ቤት ላደርስ ሄጃለሁ፣ ስመለስ ደውላለሁ ነው የምትለው። ቆይ ምንድነው የምትሰራው? ጉልት ምናምን ነው ብቻ። እኔ እናንተ ቡና እየጠጣን እንጠብቃት። እሺ በቃ ምንድነው የኔ ልጅ? ምንድነው? እንዴ ምን ሆነሻል? ምንድነው? ኧረ ምንም አልሆንኩም፣ ደህና ነኝ። ምንም አልሆንኩም። ምን ነው ታዲያ? ምን ሆነሽ ነው እንደዚህ እጅሽ የሚንቀጠቀጠው? ምንድነው ጽናት? ልትነግሪኝ የምትፈልጊው ነገር አለ ወይ? ማለት የምትፈልጊው ነገር አለ? አያይ እኔ ማለት የምፈልገው ምንም ነገር የለም። ደግሞ እኮ አሁን በጣም ደህና ነኝ አይደል? አትጨነቁ እሺ፣ እኔ ደህና ነኝ። እሺ በቃ እያሱ ስራ ረፈደብህም? አትልም እንዲያገባም ዛሬ? አዎ ማየ ረፍዶብኛል። ቶሎ ወደ ስራ መሄድ አለብኝ። እያሱ በቃ እኔም ሻይ ልጠጣና አብሬ እሄዳለሁ። እሺ? አይ እንደሱ እንኳን ያው ነው። በዚህ ሁኔታ ማለት ነው ስለምትሄጂው ልጅ? አዎ በዚህ ሁኔታሽ ቢሮ መግባት የለብሽም። እረፍት አድርጊና ከሰዓት ትገቢያለሽ። በዛ ላይ አንቺ የሚፈልግ ምንም ስራ የለም። እሺ በቃ ወይ ትንሽ ረፍት ላድርግና ወደ በኋላ እመጣለሁ። እሺ በቃ እኔ ልሄድ፣ እናንተ ቁርሳችሁን ብሉ። እሺ በቃ ደህና። የሚያስፈልጋችሁ ነገር ካለ ደውሉልኝ፣ በየትኛውም ሰዓት አለ። እሺ እንደውልልሃለሁ። እሺ ልጅ መልካም ስራ ይሆንልህ። መልካም ደህና ዋይ ማየ። ሰላም ዋል። ሻውን ግን ሳትጠጣው ሄድክ እኮ ልጅ። ሻዩን ብጠጣ ይሻልም ነበር። አንቺ ጠጪ በቃ። አቻኮልኩት መሰለኝ ልጅ። አይ አላቻኮልሽም። ቆንጆ ነው ሻይ። አዎ በደንብ አማሲ ውስጥ ስኳር። እኔ ብዙ ስኳር አልወድም። ተበሳ አንቺ ሳትጠጪም እንዴ? እየጠጣሁ ነው። እንዴት አደርክ ሮቢ? እንዴት አደርክ እያሱ? አሉ ይመስገን። ምንድነው? ምን ተፈጥሮ ነው ቢሮ አልገባው? በሰላም ነው? አይ ምንም ችግር የለም። አንድ ማድረግ ያለብኝ ጉዳይ ነበረ፣ እሱን እያደረኩ ነው። እና ቀድመህ ደውለህ መናገር አልነበረብህም? ይቅርታ፣ በጣም እንደዚህ ማድረግ አልነበረብኝም። ግን ለማንኛውም ከዚህ በኋላ ስቀር ቀድመህ ደውለህ መናገሩን አትርሳ። እሺ እያሱ፣ የዛሬ ብቻ ነው፣ አይደገምም። ከዚህ በኋላ ቀድሜ ነው ማሳወቅ። መልካም ቀን። ግን ምንድነው ድምጽ ልክ አይደለም? የተፈጠረ ነገር አለ እንዴ? አይ ምንም የተፈጠረ ነገር የለም እያሱ። ድምጽ ግን ልክ አይደለም። አይ ምንም አልተፈጠረም እያሱ፣ አታስብ። እሺ በቃ መልካም ቀን። ምንድነው የኔ ልጅ? የተፈጠረ ነገር አለ እንዴ? አይ እያሱ ለምን ስራ እንዳልገባው ተጨንቆ ነው የደወለው። ለካስ ስራ እንደማትገባ መንገርም ነበረብህ።
ችግር የለውም ጋሽ፣ ያን ያህል የሚያስጨንቅ ጉዳይ አይደለም። ምን ሆና ነው ልጅቷ ዘገየች? ሄሎ አባዬ። አቤት የኔ ልጅ። አለሁ ይመስገን አባዬ። እኔ በጣም ደህና ነኝ። አንተ እንዴት ነህ? አለሁ እግዚአብሔር ይመስገን ደህና ነኝ። የት ነው ያለው አባዬ? ከሮቤል ጋር አንድ ጉዳይ አለን። እዛ አናግረን ልንመጣ ነው። ምንድን ነው አባዬ? ምን ልታደርጉ ነው? ማለት የት ሄዳችሁ ነው? አይ ልጄ፣ እንደዚሁ እንደ ቀልድ በስልክ የሚነገር አይደለም የኔ ልጅ። እየተፈጠረ ነገር አለ እንዴ አባቴ? ቆይ እቤት ትመጫለሽ አይደል? አዎ አባዬ። ሮማን እንቅልፍ እስኪወስዳት እየጠበኩኝ ነው። ከዛ በኋላ ቶሎ እመጣለሁ። በቃ ሁሉንም ነገር ይዛኔ እናወራለን። እሺ። ግን አባዬ ምንም የተፈጠረ ነገር የለም አይደል? አትጨነቂ የኔ ልጅ፣ ምንም ነገር አልተፈጠረም። ራስሽን አረጋጊሽ የኔ ልጅ። እሺ አባዬ። ግን እርግጠኛ ነህ አይደል? አዎ እርግጠኛ ነኝ የኔ ልጅ። እሺ በቃ አባ፣ ለማንኛውም በኋላ እናወራለን። መልካም ቀን ይሁንልህ። እንዴት ነሽ? ይቅርታ አስጠብቅኳችሁ አይደል? አይ ምንም አይደለም። እኔማ ታች ድረስ መጥቼ ያልተቀበልኳችሁ ውስጥ የሚጠብቅልኝ ሰው ስለሌለ ነው። ምንም ችግር የለም የኔ ልጅ፣ እኛ አንቺን ልናወራ ነው የመጣ ነው። እሺ እንግዲህ ካላችሁ። እንዴት ነው ስራ? ጥሩ ነው እግዚአብሔር ይመስገን። እንግዲህ የምንችለውን እየተፍጨረጨርን ነው። መልካም። ዋና ስራ ሳይፈቱ መቀመጥ ነው። እሱማ ግድ ነው። ልፍታስ ብል ማን ያስቀምጠኛል? ለልጅ ህይወት ስል መፍጨርጨር ግድ ነው። እኔ የምለው እንዴው ባለቤትሽ በህይወት እያለ ምን ነበር የሚሰራው? ምንም አይሰራው አለ። ያገኘውን ሁሉ ነበር ሰርቶ የሚያስተዳድረኝ። ቋሚ ስራ አልነበረውም ማለት ነው? ነበረ። የግል ድርጅት ውስጥ ነበር ተቀጥሮ የሚሰራው። በትርፍ ሰዓቱ ደግሞ ሌላ ስራ ይሰራ ነበር። አንቺስ ምን ነበር የምትሰሪው? ከሱ ጋር ስተዋወቅ ጫማ ቤት ነበር ተቀጥሬ የሚሰራው። እሱን ካገባው በኋላ ግን ምንም ስራ እንሰራ ስለማይፈልግ አስቆሞኛል። ቤት ተቀምጫለሁ። እና ስራ አሰሪም ነበር? አዎ፣ ልጄን እያሳደግኩ ቤት ነበር የምውለው። ቆይ አንቺ ለምን ይሄን ስራ መረጥሽ? ከዚህ የተሻለ ስራ ማግኘት አልቻልሽም? አይ የተሻለ ስራ ስላላገኘው ሳይሆን ከልጄ ጋር የሚሄደው ስራ ይሄ ስለሆነ ነው። ሌላ ቦታ ደግሞ ልጅህን ይዘህ መሄድ አልችልም። በዛ ላይ ከትምህርት ቤት ማውጣት አለ። ይሄ ይመችሻል? አዎ ይመቸኛል። ከኔ ጋር 2 ሴቶች ይሰራሉ። እነሱን እዩልኝ ብዬ ልጄን ከትምህርት ቤት አወጣው። ያው ለኔ የተሻለ ስራ ይሄ ነው። አይ እንደሱ ከሆነ መልካም። ይቅርታ አድርጉልኝና ለምንድን ነው እኔን እንደዚህ መርዳት የፈለጋችሁት? ትናንትም አጽናንታችሁኝ ያላችሁን ገንዘብ ሰጣችሁኝ፣ ሰፈሪ ድረስ ሸኛችሁኝ። ዛሬ ደግሞ ያለሁበት ድረስ መጣችሁ። ለምንድን ነው ይሄን ሁሉ ነገር የምታደርጉት? እኛማ ያው ታሪክሽን ከነገርሽን በኋላ ነው። አዎ ትናንትና ልታደርጉ የነበረው ነገር እኮ ትክክል አይደለም እኮ የኔት ነው። ወይንስ እያሱልኳችሁ ነው? ነገሩ አንቺ እንደምታስቢው አይደለም። እባክሽን የኔት ልብ ብለሽ ስሚ። ምንድን ነው? እኛም ያንቺን ችግር መስማት አለብን። በአንቺ መንገድ ሳይሆን እኛም ከሱ ጋር ችግር አለብን። አሃ የጠላቴ ጠላት ወዳጄ ነው ማለት ነው። እንደዛ ነገር። አዎ ግን ምን ዋጋ አለው? የልጄን አባት አይመልሰው። እሺ በቃ አሁን አንቺ ተረጋጊ። እኛ መደገፍ ካለብን በፈለግሽው መንገድ እንደግፍሻለን። ሳትሳቀቂ ንገሪ። ልጅሽ አሁን ነው ከትምህርት ቤት የመጣው? እሱን ብናገኘው እኮ ደስ ይለን ነበር። ምን ችግር አለው ታዲያ? ሌላ ቀን ስትመጡ ታገኙታላችሁ። እሺ እስቲ አካውንትሽን ንገሪ። ለአንዳንድ ነገር ይጠቅምሻል። አረ ግን ይሄ ነገር አልበዛ? ምንም ማለት አይደለም።
ለአንቺም ለልጅሽም ለአንዳንድ ነገር ይሆንሻል ብለን የሰጠንሽ። በእውነት ምን እንደምላችሁ አላውቅም። በምን ሰዓት ወደ ህይወቴ እንደመጣችሁ ምንም አይደል። ታዲያ አደራ ለኛ ምንም ሰዓት ነግሪ ምንም ነገር ለማድረግ እንዳትሞክር እሺ? ይህንን ስንልሽ ለአንቺ አስበን ነው። ምንም ነገር ስታደርጊ እኛን አማክሪ። እሺ? ከዚህ በኋላ ምን ነገር ማድረገው እናንተን አማክሬ ነው። በጣም ጥሩ በጣም ጥሩ። ሄሎ ሄሎ፣ እንዴት ነህ አለቃ? አለሁ ደህና ነኝ እግዚአብሔር ይመስገን። አንቺ እንዴት ነሽ? አለሁ ደህና ነኝ። ምን አዲስ ነገር? በጣም ስፈልግ ነው የደወልክልኝ። ለምን ጉዳይ? ሰዎቹ ከምልህ በላይ አምነውኛል። ዛሬ ያለሁበት ድረስ ነው የመጡት። ያለሁበት ስትይ የት ነው ያለሽበት ድረስ የመጡት? አየህ፣ ሁሉንም ነገር አንተ ልታስተካክል አትችልም። አንዳንድ ነገሮች በራሴ እንዳደርግ ፍቀድልኝ። አሁን መቀባጠሩ ተይና ንገረኝ። በድንገት ስለሆነ የደወሉልኝ ጉሊት እንደምሰራና በጉሊት እንደምተዳደር የነገርኳቸው። እነሱም ያለሁበት ድረስ መጡ። ስራ ቦታዬን ሌላ ቀን አሳያቸዋለሁ ብዬ ቤት አካባቢ የቀጠርኳቸው አስመስዬ ሸኘኋቸው። እና ምንም አልተጠራጠሩ? ምንም የሚያጠራጥር ነገር አላደረኩም። ሁሉንም ነገር አስተካክያለሁ። በጣም አሪፍ። ነገሮች በዚህ ሁኔታ ነው መቀጠል ያለባቸው። ሮቤል የገደለው ሰው ሚስት አንቺ እንደሆንሽ ማወቅ አለበት። እሱን የቤት ስራ ጨርሻለሁ። ባይሆን ልጅ አለኝ ብዬ ስለነገርኳቸው ልጅሽን ካላየን ብለው እየጨቀጨቁኝ ነው። በጣም ጥሩ። ግን እኮ አሁንም ስለ ቀጣዩ እርምጃችን አልነገርከኝም። አንቺ ልጅ የተነጋገርነው ነገር በፍጹም እንዳትረሺ። ምንም ነገር መጠየቅ አትችይም። መጠየቅ የምችለው እኔ ብቻ ነኝ። አሁን እስገባሽ? አዎ ገብቶኛል። ስልኬን ተጠባበቂ።
ቆይ ግን አንተ ነው ጥያቄ መጠየቅ እችላለሁ? ለምንድን ነው የምትጠይቀኝ? አንቺ እኮ የኔ ተቀጣሪ ነሽ፣ እኔ ደግሞ ያንቺ አለቃ። ስለዚህ አንቺ መጠየቅ አትችይም። እኔና እኔ ብቻ ነው መጠየቅ የምችለው። ይቅርታ በጣም እንደዚህ ትናደዳለህ ብዬ ስላላሰብኩ ነው። አልተናደድኩም። እኔማ የምሰራውን ስራ አለማውን ባውቀው ደስ ይለኛል። የማገኘውን ጥቃቅን ነገር ንቄ እንዳልተዋቸው ብዬ ነው። ምን አይነት? ለምሳሌ መግደል ከሆነ አላማ መርዝ መጠቀም ካለብኝ መርዝ እጠቀማለሁ። አላልፈውም። ያኔ ገንዘቤን አግኝቼ እኔም እቀነጥሳለሁ። በጣም ጥሩ ነገር ነው። ግን ደግሞ መናገር ካልፈለግ መቅረት ይችላል። በጣም ጥሩ ልንገርሽ። እሺ፣ በዋናነት የምፈልገው ሮቤል ሰው እንደገደለና ወንጀለኛ እንደሆነ አምኖ እንዲኖር ነው። በቃ ይሄን ነው የምትፈልገው? አዎ ይሄንን ነው የምፈልገው። በቃ አለቀ። ግን እውነት ሮቤል ሰው ገድሏል እንዴ? አረ በጭራሽ ምንም አይነት ሰው አልገደለም። ስለዚህ አንተ የምትፈልገው ሰው እንደገደለ አምኖ ዘላለሙን ያንተ ባሪያ እንዲሆን ነው የምትፈልገው ማለት ነው? በትክክል መልሰሽዋል። በጣም ጥሩ። ባሏን በጭካኔ የገደለባት ሚስት እንደሆንኩ አሳምነዋለሁ። ጎበዝ ልጅ። ፍርዬ የኔ ቆንጆ ይሄንን መረጃ እንዴትም ብለሽ ወደ ገንዘብ መቀየር አለብሽ የኔ ቆንጆ። ቆይ ምንድነው የሆንከው ነገር አለ? ምንድነው የሚያስጨንቀ? አላውቅም ጋሽ፣ ምን እየተሰማኝ እንደሆነ አላውቅም። ተረጋጋ ሮቢ። አሁን እኮ ሁሉንም ነገር ተነጋግረን ጨርሰን አይደል እንዴ? አሁን በቃ እንሂድ። ጋሼ በጣም መጥፎ ስሜት ተሰማኝ። ሮቢ አንተ ጥፋተኛ አይደለህ። እስቲ አስበው፣ ባታገኛትስ ኖሮ ልጅቷን። እንደዚህ አይነት ነገር ማሰብ አልፈልግም። ጽኑ ቤት እየጠበቀችን ነው። ከሷ ጋር መነጋገር ያለብንን ነገር ሄደን እንነጋገር። እሺ ደህና ዋላችሁ? እንዴት ዋልሽልኝ የኔ ልጅ? ምነው በጣም ቆያችሁ ካስጠበቃችሁኝ ብዙ። የኔ ልጅ ይቅርታ፣ በጣም ሩቅ ቦታ ነበር። ችግር የለውም አባዬ። እኔማ ቆንጆ ምግብ ሰርቼ እኮ እየጠበቅኳችሁ ነበር። እንዲሁም እኔም ሮቢም በጣም ርቦን ነበር። አንቺ ቤት እየጠበቅሽን ስለነበረ ነው እንጂ እኮ ውጪ መብላት እንችል ነበር። ታውቋቸዋል፣ ግን በጣም ኮራችሁ እኮ። ስትታዩ ምንም የራባችሁ አትመስሉ። ይልቅ ታጠቡና እንብላ። ኧረ ሆና ጽናት ጋሽ እንታጠብ። እሺ ተለታጣችሁ። ሄሎ ልጄ፣ እንዴት ነሽ? አለሁ እግዚአብሔር ይመስገን። ምን ሆናለሁ ብለህ ነው? ምን ነው ድምፅሽ ቦርነዋል? ሰላም አይደለሽም እንዴ? አረ ደህና ነኝ፣ ምንም አልኩ። ምን ነው ለምን ጠየቀኝ? አላውቅም፣ ብቻ ድምፅሽ ልክ አይደለም። አሁን ተኝቼ ነበር፣ ለዛ ይሆናል። ተኝቼ ነበር ማለት ምን ማለት ነው? አንቺ ሴትዮ ያምሻል እንዴ? ምን ብዬሽ ነበር የሄድኩት? ምን ብለኝ ሄድክ ልጄ? ቆይ ምንድን ነው እንደዚህ የተቃየርከው? ቆይ አልገባኝም። ምን ተፈጥሮ ነው? ጽናትን ተከታትያት ከቤት እንዳትወጣ ብዬሻል ነበር? አዎ ብላኝ ነበረ። አለች እኮ የትም አልሄደችም። ተኝተሽ በህልምሽ ነው እንዳልሄደች ያረጋገጥሽው? ተረጋጋ እንጂ የእኔ ልጅ። ምንድን ነው እንደዚህ የሚያደርግ? አሁን እኮ ቅርብ ሰዓት ነው የተኛሁት። ትሰሚኛለሽ ሮማን? እንዲህ አይነት መንዘላዘል ድጋሚ እንዳይደገም አሁን ተነሽና ልጅቷ የት እንዳለች አጣሪ። እሺ ልጄ፣ ቆይ የተፈጠረው ነገር አለ እርግጠኛ ነኝ።
ጠብቂያት ብሎኝ ነው። እሺ ምንድን ነው ማለት? ምንድን ነው የምልህ? እንቅልፍ ለትንሽ ነበርኩኝ እኮ። አለች። ሙሉ ቤቱን አገላብጬ ፈለኩት ግን የለችም። ቆይ እንዴት ነው የለችም ማለት? እስከ ቅርብ ሰዓት እኮ አብራኝ ነበረች። ግን እኔ ትንሽ ራሴን አመማረገኝና ሸለብ አደረገኝ እንቅልፍ። ከዛ ስነሳ የለችም። እና የለችም? አዎ የለችም። በቃ አንቺ ይሄን ቀላል ነገር እንኳን ማድረጋችን ማለት ነው? እንዴት ይሄን ነገር ማድረግ ያቅትሻል? እኔ ይሄ ማቃት አይደለም ልጄ። የዛሬን ብቻ ይቅርታ አድርግልኝ እንጂ ከዚህ በኋላ እንደዚህ አይነት ስህተት አልሰራም ልጄ። በተግባር እንድታሳይኝ እፈልጋለሁ። እሺ እሺ፣ መልካም ቀን። ቆይ ግን እኔ ልጅ ምንድነው የተፈጠረ ችግር አለ እንዴ? አይ ምንም የተፈጠረ ነገር የለም። በድንገት ተነስተህ እኮ የጽናት ጉዳይ እንደዚህ ሲያሳስብ ግራ ገብቶኝ ነው። ሁሉም ነገር ሰላም ነው። ምንም ግራ የሚያጋባ ነገር የለም። እሺ ቻው፣ ሰላም ዋል። ጽኑ፣ እኔና ሮቢ አንድ የምንነግርሽ ነገር ነበር። ምንድነው እሱ? አባዬ የተፈጠረ ነገር አለ? ከኔ ይልቅ ሮቢ ቢነግርሽ የተሻለ ነው። ሮቢ ንገራት። ቆይ ሁለታችሁ ምንም እያላችሁኝ አይደለም። ለምንድን ነው የተፈጠረውን ነገር በግልጽ ማትነግሩኝ? ተረጋጊ እንጂ ጽኑ። ጽናት፣ ባለፈው እያሱን በመኪና እየሸኙት እያለ ድንገት የመኪና አደጋ አድርሼ ነበር። ምን? አሁን ይህን ነገር ስነግርሽ ምን የተሰማሽ እንደሆነ መገመት አይከብደኝም። እና ምን እንደተፈጠረ ሁሉንም ነገር በዝርዝር ልትነግሩኝ ትችላላችሁ? ይኸውልሽ ጽናት፣ አደጋው የተፈጠረው በድንገት ነው። አደጋው የደረሰበትንም ሰውዬ ለማትረፍ እኔና እያሱ ብዙ ነገሮችን ሞክረናል፣ ግን ሰውየውን ለማትረፍ አልቻለም። ምን ማለት ነው ልናተርፈው አልቻልንም ማለት? ሮቤል ምን ማለት ነው አባዬ? የኔ ልጅ ይሄ እኮ ምንም ማብራሪያ አያስፈልግም። ሰውየው አርፏል ማለት ነው። ፈጣሪው ይድረስልኝ። ይሄ እንዴት ሊሆን ይችላል አባ? ቆይሻው ምንድን ነው የሚደረገው? በቃ የኔ ልጅ አንዴ የተፈጠረው ነገር ተፈጥሯል። እድሜ ለኢያሱ ችግሩ ተፈቷል። እኔ ይሄንን ለማመን በጣም ይከብደኛል። ወይኔ አምላኬ። አንቺን የፈለግንሽ አንዳንድ ጉዳዮች እንድታግዥኝ ነው። አባዬ እኔ ምን ላግዛችሁ እችላለሁ? ምን ላግዛችሁ ነኝ? የሰውየውን ሚስትና ልጆች አግኝተናቸዋል እና ጽናት በብዙ ነገሮች ልንረዳቸው ይገባል። እኔ በምን መልኩ ላግዛችሁ? በምን አይነት መንገድ ሊሆን ይችላል? በሁሉም ነገር ጽናት፣ በገንዘብም በሀሳብም በሁሉም ነገር ልትረጅን ይገባል። ሮቢዬ እኔ በፈለግኩ መንገድ ላግዝህ እችላለሁ። ሲጀመር እኮ እኔን እራሱ እንደዚህ መጠየቅ አልነበረብህም። ሁሉንም ነገር ቦታ ቦታ እናስይዘዋለን። እሺ አባዬ። በጣም አመሰግናለሁ ጽናት። ሮሚ አንተ እኮ ከዚህም በላይ ይገባሃል። ጋሼ አንተንም ጽናትም ምን እንደምላችሁ አላውቅም፣ ግን በጣም ነው የማመሰግናችሁ።
ምንም አይደለ የኔ ልጅ። አባዬ ተመለሱ በቃ። እዚህ ካደረሳችሁ ይበቃል ነው ልጅ። የኔ ልጅ በእሺ ሂጂ፣ ግን ራስሽን ጠብቂ እሺ? እሺ አባዬ። ጽናት በድጋሚ በጣም አመሰግናለሁ። ሮብዬ ምንም ምስጋና አያስፈልገውም። ማድረግ ያለብኝን ነገር ነው እሺ ማደርገው። አታስቡ። በቃ ሂጂ ወሬኛ። እሺ ሮቢ ቻው። ቻው በቃ